ኢንዶስኮፒ መታየት ጉዳት አለው ወይ? ሁለተኛ ደግሞ በየስንት ጊዜው መታየት ይቻላል የሚለውን በዚህ ቪዲዮ የምናይ ይሆናል። ኢንዶስኮፒ ኖርማሊ ያው ሴፍ ከሚባሉ ፕሮሲጀሮች ውስጥ አንደኛው ነው። ነገር ግን አንዳንድ ሰዎች ላይ ኮመን የሆነ ሳይድ ኢፌክት ሊያመጣ ይችላል። ስፔሻሊ እነዚህ ሳይድ ኢፌክቶች ከ24 እስከ 48 ሰዓት የሚቆዩ ብቻ ናቸው። እነዚህም ውስጥ አንደኛው የጉሮሮ ቁስለት መሰማት ነው። ያው ቱቦ በሚያልፍበት ሰዓት ጉሮሮ ላይ የተወሰነ ኢፌክቱ ስለሚኖረው የጉሮሮ ቁስለት ወይም ከቆሰለ ጉሮሮ አይነት ስሜት ሊሰማቸው ይችላል። ሁለተኛ ደግሞ የሆድ መንፋት እንዲሁም ጋዝ ወይም ደግሞ ፈስ የምንለው ማስቸገር ሊኖር ይችላል። ይሄኛው ብዙ ጊዜ ሐኪሙ በደንብ እንዲታየው አየር በደንብ ወደ ጨጓራቸው እንዲገባ ስለሚያደርግ ከዛ ጋር ተያይዞ የሆድ መንፋት ሊመጣ ይችላል። ከዛ ውጭ የማዞር እና ይሄ ዲዚ የመሆን ስሜት ሊኖር ይችላል። እሱም ወዲያው የሚጠፋ ነው። ከዛ ውጭ የማቅለሽለሽ ስሜት ይኖራል። እነዚህ ከ24 እስከ 48 ሰዓት ባለው ውስጥ አብዛኛው ሰው ኮመንሊ ኤክስፒሪየንስ ሊያደርጋቸው የሚችላቸው ምልክቶች ናቸው ማለት ነው። ነገር ግን አንድ ሰው ኢንዶስኮፒ ከታየ በኋላ ሬር የሆኑ ኮምፕሊኬሽኖች ሊያጋጥሙት ይችላሉ። እነዚህ በጣም ሬር ናቸው። ምናልባት ከ2500 እስከ 11000 ኬዞች ውስጥ አንድ ሊሆን ይችላል የሚያጋጥመው ማለት ነው። ስለዚህ ሬርሊ እነዚህ ነገሮች ሊታዩ ይችላሉ። አንደኛው አካላዊ ጉዳት ሊመጣ ይችላል። በተለይ የምግብ ቱቦ ላይ፣ ጨጓራ ላይ እንዲሁም ደግሞ አንጀት ወይም ዶድናም ላይ የተወሰነ ፐርፎሬሽን ወይም የመቦርቦር ነገር ሊያጋጥም ይችላል። ይሄ በጣም ሬር ነው። ነገር ግን አንዳንዴ ሐኪም በሚሰራበት ሰዓት እንደዚህ አይነት ነገሮች ሊያጋጥሙ ይችላሉ ማለት ነው። ሁለተኛው የመድማት ችግር ሊኖር ይችላል። በተለይ ስሞል የሆነ ስፖቲንግ የሆነ ወይም ደግሞ ትንሽዬ ደም ነገር አብዛኛው ሰው ላይ ሊያጋጥም ይችላል። ነገር ግን በጣም ትንሽ ከበድ ያለ የመድማት ነገር ካለ እና ደግሞ የሚቀጥል ከሆነ መድማቱ በተለይ በአፍ የሚወጣ መድማት እንደዚህ ካለ እሱ ያው ሲሪየስሊ መታየት ይኖርበታል ማለት ነው። ከዛ ውጭ ኢንፌክሽን ሊያጋጥም ይችላል። ያው ፕሮሲጀሩ ስቴራላይዝድ የሆነ ፕሮሲጀር ነው። ነገር ግን የተወሰነ ባክቴሪያዎች አፋችን ላይ ሌላ ቦታ ያሉት ወደ ኤሪያው ሄደው አንዳንዴ ኢንፌክሽን ሊያጋጥም ይችላል ማለት ነው። ከዛ ውጭ ያው በተለይ አንዳንድ ሰዎች በተለይ ማደንዘዣ ተሰጥቶ ለሚሰሩ ኢንዶስኮፒዎች ለማደንዘዣ አለርጂ የሆኑ ሰዎች አሉ። ከዚህ ጋር ተያይዞ ከፍተኛ የልብ ምት መጨመር ሊያመጣ ይችላል። የትንፋሽ ማጠር ሊያመጣ ይችላል። እንዲሁም ሌሎች ምልክቶችን ሊያመጣ ይችላል ማለት ነው። ይሄኛው ከሚሰጡ ማደንዘዣዎች ጋር ብዙ ጊዜ እኛ ሀገር አይጠቀሙም። ነገር ግን አንዳንዴ ከተጠቀሙ ከዛ ጋር ተያይዞ ሊመጣ ይችላል ማለት ነው። ስለዚህ የትኞቹን ምልክቶች ስታዩ ነው ምናልባት እንደ ኢመርጀንሲ ወይም ደግሞ የግድ ሐኪም ማማከር ያለባቸው? መጀመሪያው ትኩሳት ወይም ደግሞ ብርድ የማለት ስሜት የሚሰማቸው ከሆነ፣ ሁለተኛው ከፍተኛ የሆነ የሆድ ህመም እንዲሁም ደግሞ ደረት ላይ ከፍተኛ ህመም የሚኖራቸው ከሆነ ወይ ውጋት ሊሆን ይችላል፣ የተለያየ ስሜት። እነዚህም አንደኛው ቶሎ ወደ ሐኪም ቤት ወይም ወደ ሕክምና ተቋም መሄድ አለባቸው። ሶስተኛው የመዋጥ ችግር የሚያጋጥማቸው ከሆነ ወይ ደግሞ ስትወጡ ከፍተኛ ህመም የሚሰማቸው ከሆነ ይህም የግድ ሕክምና ሊያስፈልጉ ይችላል። ያ ማለት ኢንዶስኮፒ ያመጣው ኢፌክት ነው ተብሎ የሚታሰበው። ከዛ ውጭ ሰገራችሁ ላይ መጥቆር ነገር ካለ ይህም ያው አንዱ መድማት ችግር እንዳለ ስለሚያሳይ ይህንንም ወደ ታያችሁበት ቦታ ሄዳችሁ ማማከር ይኖርባቸዋል ማለት ነው። ከዚ ውጭ ትንፋሽ ማጠር ስሜት የሚሰማቸው ከሆነ እነዚህ ስሜቶች ካሉ ከላይ የዘረዘራቸው 5ቱ ስሜቶች ካሉ የግድ የህክምና ተቋም የታያችሁበት ቦታ ወይም ደግሞ ያዘዘላችሁ ሐኪም ሄዳችሁ መመካከር ይኖርባቸዋል ማለት ነው። ከዛ ውጭ ብዙ ጊዜ የሚጠይቁ ጥያቄዎች በየስንት ጊዜው ነው አንድ ሰው መታየት የሚችለው ነው ዋነኛው። በጣም ይሄ ማይልድ የሆነ ኬዝ ያለው ሰው እስከ 3 ዓመት ድረስ አንድ አይነት እስከ 3 ዓመት ድረስ በቂ ነው ተብሎ ነው የሚታሰበው። ያገለግላል ኢንዶስኮፒ ከ2 እስከ 3 ዓመት ማለት ነው። ነገር ግን አንዳንድ ስፔሲፊክ የሆኑ ኬዞች አሉ የኢንዶስኮፒ የግድ መደገም ያለባቸው ማለት ነው። አንደኛ ባሬት ኢሶፋጂቲስ የምንለው ወይም ደግሞ አንዳንዴ ጉሮሯችሁ ላይ ከፍተኛ ቁስለት ካለ ወይም ደግሞ ወደ ካንሰር ሊቀየር የሚችል የሚያሰጋ ቁስለት ካለ ይሄ እንደየ ሁኔታው በሳምንታት ውስጥ ለምሳሌ በ6 ሳምንት እስከ 8 ሳምንት እንደ ፒዩዲ አይነት ኬዝ ደግሞ አክቲቭ የሆነ ብሊዲንግ ያለው ሰው ደግሞ ከ3 ወር እስከ 6 ወር ባለው ውስጥ አንዳንዴም ከዛም በታች መታየት ሊኖርበት ይችላል ማለት ነው። ስለዚህ ዲፔንዶን እንደ ኬዛችሁ ያው ነው የሚወሰነው ማለት ነው። ግን አብዛኛው ሰው ላይ በተለይ ኖርማል ከሆነ በ3 ዓመት በቂ ነው። ችግሮች ካሉ እስከ 2 ዓመት ባለው ውስጥ ክሮስ ቼክ ቢደረግ መልካም ነው። ሲሪየስ የሆነ ኬዝ ካለ ግን ከ6 ሳምንት እስከ 8 ሳምንት ባለው ውስጥ ኢንዶስኮፒ ሊደገም ይችላል ማለት ነው። ከዛ ውጭ ግን ኖርማል ቀለል ያለ ኬዝ ይዛችሁ አዳር ይሁን ቶሎ የምትታዩ ሰዎች አላችሁ፣ ያ አላስፈላጊ ነው ማለት ነው። ፋይናንሻሊም ሁለተኛ ደግሞ ራሳችሁ ላይም ያው አንዳንዴ ከዛ ከፕሮሲጀር ጋር ተያይዞ የሚመጡ ኢፌክቶች ካሉ ለእነሱ መጋለጥ ነው የሚሆንባችሁ። ነገር ግን ኢንዲኬሽን ካለ ግን ቶሎ ያ ሰው መታየት
ሊኖርበት ይችላል ማለት ነው። ከዛ ውጪ በጨጓራ ቁስለት፣ በአንጀት ቁስለት፣ በአይቢኤስ፣ በአይቢዲ፣ በሬማቲድ አርትራይተስ፣ በሃይፖታይሮዲዝም፣ በሃይፐርታይሮዲዝም፣ በስኳር፣ በደም ግፊት የምትቸገሩ ሰዎች የ3 ወር ፎሎአፕ ፕሮግራም አዘጋጅተናል። አዲስ አበባ የምትኖሩ በአካል መታችሁ ህክምናችሁ መጀመር የምትችሉ መሆኑን እገልጻለሁ። ክፍለ ሀገር እና ከሀገር ውጭ ያለው ሰዎች ግን በዋትሳፕ ላይ በዚህ ቁጥር ላይ ብትጽፉልኝ የምመልሰው ነው ማለት ነው። ባላችሁበት ሆናችሁ ህክምናችሁን መከታተል ትችላላችሁ ማለት ነው። እጅግ በጣም ብዙ ሰዎች አይድንም ከተባሉ ህመሞች እኛ ጋር እየመጡ ታክመው በጣም ብዙ ለውጥ አግኝተዋል። በጣም ብዙ ቴስቲሞኒዎች ዩቲዩብ ላይም ቲክቶክ ላይም አሉ። እነሱን የገባችሁ ተመልከቱ። አመሰግናለሁ።